መኪና የምታስገቡ ሰዎች ኢቪ ካር ማስገባታችሁን የምንመርጠው ቢሆንም በመናደርገው ስውር አዳዲስ ኤሌክትሪክ መኪኖች ዋጋቸው ከምን ደርሷል? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ የምንመለከተው በዚህ ሳምንት ለገበያ ከቀረቡ አዳዲስ የኤሌክትሪክ ተሽከርካሪዎች መካከል ሰባቱን የተመረጡትን ዋጋ ዝርዝር መረጃ ይዘንላችሁ ቀርበናል። እንዲሁም መግቢያ ላይ እንዳያችሁት ባልተጠበቀ ሁኔታ እንግዲህ የኤሌክትሪክ ተሽከርካሪዎችን ዋጋ እጅግ በከፍተኛ ሁኔታ የሚቀንስ አንድ መረጃ በትናንትናው ዕለት ተመልክቻለሁ። የሚገርመው ነገር ይህንን መረጃ በሰሙ በቅጽበት ብቻ ከ1 ሚሊዮን 200 ሺህ ብር በላይ ቅናሽ አድርገው የመኪና ገበያው ወደ ነበረበት ቦታ እንዲመልስ አድርገውታል። የመረጃው ሙሉ ዝርዝር ምንድነው ወደ እናንተ የምናደርስ ይሆናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ እጅግ በሚገርም ሁኔታ ነው እንግዲህ በ24 ሰዓት ጊዜ ውስጥ ብቻ የተሽከርካሪዎች ዋጋ ወደ ነበረበት የተመለሰው። ታስታውሱ እንደሆነ ከ15 ቀናት እንዲሁም ከ18 ቀናት በፊት የመኪና ዋጋ እጅግ በከፍተኛ ሁኔታ እንደሚቀንስ መረጃ ሰጥቻችኋለሁ። ይህም የሆነበት ዋነኛው ምክንያት በተለይ አሁን ላይ ኢትዮጵያ ውስጥ ቁልፉን እያጫወቱ ያሉት ነጋዴዎች ከመሆኑ ጋር ተያይዞ እነዚህ ነጋዴዎችን እርምጃ እንደሚወሰድ በትናንትናው ዕለት እንግዲህ መንግስት መግለጫ አውጥቷል። 4 ሚሊዮን ባለው ውስጥ አንድ አይነት መኪና ይሸጣል። ድርድሩ ሪሲት ተቀበላል አትቀበልም፣ በፎርማል ነው ፎርማል አይደለም እየተባለ ማለት መኪና የምታስገቡ ሰዎች ኢቪ ካር ማስገባታችሁን የምንመርጠው ቢሆንም በመናደርገው ስውር ሱፐርቪዥን ከሚታይ ገበያ ውጪ የሚደራደር መኪና መሸጫ ካለ እንዘጋዋለን። በተወሰነ ፐርሰንት ብቻ ትርፍ ለገበያ እንድታቀርቡ እንጂ የተጋነነ 100% አተርፋለሁ ብላችሁ ከገበያው የተለየ ዋጋ የምታቀርቡ ነጋዴዎች ካላችሁ በውስጥ ለውስጥ ምርመራችንን አካሂደን ሙሉ በሙሉ እንግዲህ የመሸጫ ቦታውን እንዘጋዋለን ባሉበት ቅጽበት ነው ወዲያው ሁሉም አውርደው እኩል ገበያውን ያረጋጉት ማለት ነው። ይህ ሁኔታ ተጠናክሮ ይቀጥላል። እመኑኝ የመኪና ዋጋ በግማሽ ይቀንሳል። ለመሆኑ አሁን ላይ እነዚህ ተሽከርካሪዎችስ ምን ያክል እየተሸጡ ነው የሚለው መረጃ ደግሞ አሁን ላደርሳችሁ። ስለ ተሽከርካሪው ባህሪያት ያው ሁሌ የምነግራችሁ ነው። ዋጋቸውን ብቻ እየተናገርኩ አጠር አድርጌ ፕሮግራሜን ለቋጨው ዚጋ። በቅድሚያም የምንመለከተው እንግዲህ BYD ሴገል የ2025 ሞዴል ተሽከርካሪ ነው። እነዚህ ተሽከርካሪዎች አሁን ላይ በተለይ ትላንትናና ከትላንትና ወዲያ እስከ 4 ሚሊዮን 100 ሺህ ብር የሚጠሩበት ቦታ ነበረ። ነገር ግን በዛሬው ዕለት ከ3.9 ጀምሮ ከቦታ ቦታ ልዩነት ቢኖራቸውም እየተሸጡ ወይንም እየተጠሩ ይገኛሉ። ይህ ዋጋቸው አይደለም፣ በነገራችን ላይ ከዚህ በታችም ይቀንሳል። እነዚህ ተሽከርካሪዎች ቢያንስ ከ3 ሚሊዮን ብር መብለጥ የማይገባቸው ተሽከርካሪዎች ናቸው። በሁለተኛ ደረጃ BYD E2 ነው። ኢቱ እንግዲህ በ2025 ሞዴል አሁን ላይ እየተጠሩና እየተሸጡ የሚገኝበትን የዋጋ መረጃ ስንመለከት ከ4 ሚሊዮን 570 ሺህ ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም እየተጠሩ ወይንም እየተሸጡ ይገኛሉ። ሌላው BYD ዮዋን አፕ ነው። ይህ ተሽከርካሪ በሁለት አይነት አማራጭ ለገበያ የሚቀርብ ነው፣ በስማርት ድራይቭ እና በቤዚኩ። BYD ዮዋን አፕ በስማርት ድራይቭ 5.8 ሚሊዮን ብር እየተሸጠ ይገኛል። በቤዚኩ ደግሞ 5.1 እየተሸጠ ወይንም እየተጠራ ይገኛል። በነገራችን ላይ ይህንን ዮዋን አፕ ከመግዛታችሁ በፊት አንድ ነገር ማወቅ አለባችሁ። በሀገራችን ኢትዮጵያ በቅርቡ የገባ ቻንጋን Q05 የተሰኘ ተሽከርካሪ አለ። ይህ ተሽከርካሪ BYD ዮዋን አፕን መግዛት ላሰባችሁ ከዚህኛው ተሽከርካሪ ይልቅ የነኛውን ቻንጋን Q05 የተሰኘውን ብትገዙት ይመረጣል። አንደኛ የኛ ተሽከርካሪ የሚሄድበት ኪሎ ሜትር ከዚህኛው ከBYD ዮዋን አፕ ሰፊ ልዩነት አለው። እንደምታውቁት BYD ዮዋን አፕ የሚሄድበት ከ300 እስከ 400 ኪሎ ሜትር ነው ከፍተኛው ማለት ነው። ይህንኛው ግን ቻንጋን Q05 የተሰኘው ማለት ነው እስከ 506 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። በዋጋ ደረጃም ስንመለከት ይህንኛው እስከ 5.5 አካባቢ እየተጠራ ይገኛል።
BYD ደግሞ እንደነገርኳችሁ በቤዚኩ 5.1 እና 5.2 ቢሆንም ያንኛው ግን በፉል ኦፕሽኑ እስከ 5.8 ስለደረሰ ይህንኛውን ብትገዙት እመክራችኋለሁኝ። ሌላው አሁንም እንግዲህ BYD C-Line 06 የተሰኘ ተሽከርካሪ ነው። ይህ ተሽከርካሪ በተለያዩ አይነት አማራጭ ለገበያ የቀረበ ሲሆን ከ7 ሚሊዮን 600 ሺህ እስከ 8 ሚሊዮን 100 ሺህ ብር ድረስ እየተሸጡ ይገኛሉ። ሌላው BYD Song Plus ነው። ይህ ተሽከርካሪ አሁን ላይ እየተሸጠ ያለበትን የዋጋ መረጃ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ሌላው BZ4 በፎር ዊል ድራይቭ አልትራው ይህ ተሽከርካሪ አሁን ላይ በብዛት እንግዲህ እየወሰዱት የሚገኝ ተሽከርካሪ ነው። ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። እንግዲህ ዛሬ እነዚህ ተሽከርካሪዎች አሁናዊ ሐምሌ 1 2018 ሙሉ የዋጋ ዝርዝራቸውን ነው ይዤላችሁ የቀረብኩት። እኔ ይህንን መረጃ ሰጣችሁ በአሁን ሰዓት መኪና የሚገዛ ሰውን ሪከማንድ አላደርግም፣ ባትገዙ የሚለውን ነው የምመክረው። እስከዚህ ሰዓት ድረስ መቆየታችሁን እንዳውቅ ኮመንት ላይ ገብታችሁ 5 ቁጥርን ጻፉልኝ። 5 ቁጥር ያላችሁ እናንተ ምርጥ የኔ ቻናል ተከታታዮች ናችሁ ማለት ነው። ዞሮ የኤሌክትሪክ መኪናን ለመግዛት ያሰባችሁና ለመግዛት ያቀዳችሁ ካላችሁ አሁን ላይ ምንም አይነት የኤሌክትሪክ ተሽከርካሪም ሆነ ሌሎች የነዳጅ ተሽከርካሪዎችን ባትገዙ የሚለውን ሪከማንድ የማደርገው፣ ምክንያቱም አሁንም ቢሆን የመኪና ዋጋ እጅግ በከፍተኛ ሁኔታ ይቀንሳል። ምንም ጥርጥር የለውም። መንግስት በአስመጪዎችና በሻጮች ላይ እንዲህ የተጠናከረ እርምጃን ከወሰደ የመኪና ገበያው የማይቀንስበት ምንም አይነት ነገር ስለማይኖር አሁን ላይ መኪና ከመግዛት ይልቅ ብትረጋጉ መልካም ነው እንላለን። ከነዳጅ ተሽከርካሪዎች ጋር ተያይዞ ከዚህ በፊት መንግስት ወደ ሀገር ውስጥ የሚገቡ የነዳጅ ተሽከርካሪዎችን ክልክላ ማንሳቱን ይታወሳል። ይህንን በተመለከተ ብዙዎቻችሁም እየጠየቃችሁኝ እንደነበር አስታውሳለሁ። ዞሮ አሁን ላይ ከመንግስት በኩል ይግቡ የሚለውን መግለጫ እስከሚያወጣ ድረስ እየጠበቅን ነው። እኛም መግለጫው እንደወጣ ይግቡ የሚለውን ፍቃድ ከሰማን በኋላ በቀጥታ ወደ እናንተ መተን የምንሰራላችሁ ይሆናል እያልኩኝ እንግዲህ ዛሬ ይዤላችሁ የቀረብኩት መረጃ ይህንን ይመስላል ማለት ነው። ሁላችሁም ይህ ቪዲዮ ለብዙዎች እንዲጠቅም ላይክ ሸር እያደረጋችሁ ለሁሉም እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የኖቲፊኬሽን ማብራታችሁን አትርሱ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።